ቃል አምኖ በመኖር የሚገኝ እንጂ ሮቦት ሚኒስትሪ ሲባል ሰምታችኋል። ጥሩ ነው እሱ። ሮቦት ብለን እንደጥፋለን፣ ጌታ ይመስገን፣ ትርጉሙ ደስ ይላል። እግዚአብሔር ያሰፋልን፣ በምድር ላይ እንበዛለን ማለት ነው። ሮቦት ግን ጠይቃናል። ጌታ ግን የኪዳን ቃልን መያዝ ይጠይቃል። ሮቦት ግን ቻሌንጅን መፍራት፣ ሲደፍሩ መቆፈር። ቆፍሩ ወገኖች፣ ዛሬ በረታታችሁ ፈልጋል። የእግዚአብሔር ኪዳን ላይ ቆማችሁ ቆፍሩ። ስጥናን ደፈኑት፣ ወሰዱት፣ ይስሐቅን ወሰዱት፣ ይውሰዱ። እነሱን ካልተሻገር ወደ ሮቦት አትደርስ። ወደ ሮቦት ልትደርስ ከፈለግ ቆፍር፣ በጸሎት ቆፍር። ከእግዚአብሔር ጋር ጾም፣ በጸሎት በቃሉ ቆፍር። ደግሞ ደፋር ቃሉን ይዘህ ድፈር። ቃሉን ይዘሽ ድፈር። የትም ብትሄጂ ምድርን ሁሉ በፊትህ ነው ያለው እግዚአብሔር። ካንተ ጋር እግዚአብሔር። ስለዚህ ሮቦት ጋር በዚህኛዋ አልተጣሉም ይላል። አሜን አሜን። የማይጣሉበት የምትሰፋበት ያንተ የሚሆንበት ተረጋግተህ የምትቀመጥበት ቦታ እግዚአብሔር አዘጋጅ። ግን እንዴት ነው የሚገኘው? በቁፈራ። እስኪ በቁፈራ ነው ቻሌንጅ በመፍራት ነው የሚገኘው። ቻሌንጅ ማጥፍ የትሁን ምድር ሁሉ ያምላክ ናት። ይሄ መንፈስ ይኖረን ወገኖቼ። የሆነ ኢትዮጵያዊነት፣ ኤርትራዊነት ወይም ደግሞ አሜሪካዊነት ኖ የትም ሂድ እግር የረገጠው ለአንተ ተሰጥቷል። ምን ትለኛለህ? እግርሽ የተረገጠው ለአንቺ ተሰጥቷል። ጌታ መንፈስ ቅዱስ እንዲህ አለኝ፣ ወደ ሮቦት የሚደርሰው የቆፈረ ሰው ነው። ተስፋ ሳይቆም በስጥና ላይ ሳይቆም በኢሴቅ ላይ ሳይቆም እየቀጠለ የሚቆፍር ሰው አሁንም እግዚአብሔር አሰፋለን፣ በምድር ላይ እንበዛለን ሲል ሮቦት ናት ይላል። አይገርም? ሊያባረር ስደተኛ ናት ብሎ እሷ እዚህ ሀገሩ አይደለም ሲል እግዚአብሔር ግን ሊያወርስሽ የተዘጋጀው። አሜን በሉ ባካችሁ። እኔ አንድ ጸሎት ቅዱሳን አሁን በዚህ በመጨረሻው ዘመን ምድርን እንዲወርሱ ፈልጋለሁ። ምድርን እንዲወርሱ ቅዱሳን እንደነ ዮሴፍ ቤተመንግስት ሆኖ ይፈልጋል። አሜን። አሜሪካ ቤተመንግስት ሳይሆን እንትገበያለሽ። ዮሴፍ ሄዶ በግብጽ ቤተመንግስት ሆኖ ገባ። እስረኛው ዮሴፍ ገባ። ለምን? ሰውየው ቆፋሪ ነበር። ሰውየው ቻሌንጅን አይፈራም። እግዚአብሔር ስራችን እንዳንለቅ ይፈልጋል። የት ነው ያየን? ቤተመንግስት ካየን ትገባለህ። ጠቅላይ ሚኒስትር ምትያለበት ትደርስበታል። አንተ ግን ቄሳርያ ቤት አስወጣት። በሚቀፍበት ተፈትኗል። ቃሉ ፈተነው፣ እግሮቹ ደከሙ። ግን ይሄ ሲሪየስ ለእግዚአብሔር ነገር ሲሪየስ ነበር። ሲሪየስ ስለ ህልሙ ሲሪየስ ነበር። ወንድሜና እህቴ ስለ ህልማችሁ ሲሪየስ ነው። ህልማችሁን ነው የምትወርሱታ። ሌላ የምትወርሱት ነገር የሰውን ሀሳብ አትወርሱ፣ የጨለማን ሀሳብ አትወርሱ። ህልማችሁን ነው የምትወርሱ። ቆፍሩ። እስቲ ቆፍራ ነው ይባል ቆፍራለሁ። ተጣሉ ተቀበልና ቆፍ። ያ የእግዚአብሔር ካንተ ጋር አለመኖሩን አይደለም ያሳየው፣ ወደ ሮቦት ሊያደርስ ነው። አሜን ትለኛል። አሜን። ወደ ሮቦት ፍቶ ደግሞ ትክክል ወደሌለበት ስፍራ ሊያደርስ። መንገዱ ግን መንገዱ ግን ይስቅ። መንገዱ ሂድ፣ በቃ አንተ ውጣ ከመካከላችን፣ አንተ በስተሃል። ቅናት ነው። ሃሌሉያ። ግን ስፍራን አትልቀቅ። እነ ዳንኤል የት ነው ሰክሰስ ያደርጉት? ባቢሎን ምድር አይደለ እንዴ? እስኪ ንገሩ። ባቢሎን ኑሮ ተቃናለት ይላል። የዳንኤል ኑሮ ተቃናለት። የት ተግዞ እስረኛ ሆኖ በሄደበት ተቃናለት። አሜን አሜን። እግዚአብሔር ተቀምጧል በዛ ስፍራ፣ ኑሮ ይቃናል። አሜን ትለኛለህ። እግዚአብሔር ተቀምጧል። በቃ አርፈህ ተቀመጥ። አንተ ኢትዮጵያዊ ምናምን አይደለም። አንተ ሰማያዊ ነህ። አገራችን በሰማይ ነው። ሁላችን የአንድ አባት ልጆች። አሜን አሜን። ይሄ ሰይጣን የሚያመጡ ሰዎች የሚያመጡትን አትስሙ። ካንቺ ጋር ሆናለሁ ካለ እዛ ቦታ አለ እግዚአብሔር፣ ምድረ በዳው ላይ ያለ። አሜን አሜን። ስለዚህ ማለት የተጠራሽበት ዴስቲኒ እንድትደርሺ ዮሴፍ በመጠንድስና ከሱ ከሚያረክስ ነገር መጠበቅ፣ ይሄ ነው ቁፍራ፣ ይሄ ነው ቻሌንጅን ማለፍ ማለት። አሜን አሜን። እነ ዳንኤል እንዲያው አንሰግድም አሉ። ለምስል አንሰግድም። ለምስል ብቻ አይደለም። ይሄ 3 ዓመት ተኩል ሆዳቸው እኛ ለጣዖት የተሰዋን በላ የት ባቢሎን። ይሄ ቁፍራ ይባላል። ቆፍረው ጀግኖች አባቶቻችን አሸነፉ። አለቅነትን ያዙ። ራስዎን ግራት አልሆኑ። ለራስነት የተጠራሁ ለራስነት የተጠራሽ። ስለዚህ ቆፍር። አሜን።
ምድር ሁሉ የማን ናት? የአምላክ ናት። ያለንባት ምድር የማናት? የሰራዊት ጌታ የእግዚአብሔር። የነገሌ አይደለችም፣ የነገሌ ሀገር አይደለችም። እንዳትሳሳት። አምባሳደሩ አንተ ነህ እያልኩ ነው። አምባሳደሩ አንቺ ነህ። አሜን ብሎ አባቶቻችን ጀግኖች ነበሩ። የተስፋ ቃላቸውን ይዘው ይቆፍሩ ነበር። ቻሌንጅ እያለ ይቆፍሩ። እግዚአብሔር ሮቦት በቁፋሮ ነው የሚደረስበት። መንፈስ ተስማማላችሁ? በቁፋሮ ነው የሚደረስበት። ሮቦት እንትን አይደለም፣ ጥቅስ አይደለም። ጥቅስ ጠቅሰን አሜን ብለን የምናልፈው አይደለም። ቆፍረን ታምነን ቻሌንጅን አልፈን ከዚህ ነገ ትመሰክሩልኛላችሁ። እግዚአብሔር አበዛልን። በዚህ አሁን ባለሁበት በስደት ባለሁበት ምድር ምን ነው አሜን አሜን። የመጨረሻውን ነገር ፈይቻችሁ ጊዜያችሁን እንትላለን። የመጨረሻው ሃሌሉያ። ከዛም በኋላ እንዲህ ቁጥር 22 ላይ ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ። ምን አይነት ጀግና ሰው! ምን አይነት ጀግና ሰው ነው ይስሐቅ! ቻሌንጅ እያለ የሚቆፍር፣ ቻሌንጅ እያለ ቦታውን የማይለቅ እንዲሁን ወንድሜ ዛሬ መንፈሳዊ ጀግንነት ይግባብን። አሜን አሜን አሜን። ቻሌንጅ ቤታችን ሊነሳ ይችላል፣ ከጎረቤት ሊነሳ ይችላል፣ ከወገኖች ሊነሳ ይችላል። ስፍራ አለመልቀቅ በረከት የሚያመጣ አሜን አሜን። ስለዚህ ሃሌሉያ ላይ እንዲሆን ሲምጣባት አስቆፍር። ስለርሷ አልተጣሉም። ወደማይነቁ እግዚአብሔር ወዳለል ስፍራ ትደርሳለህ ወንድሜ፣ ትደርሻለሽ። እንደዚህ ግን ምንድነው ነገር ተናግሬያለሁ። በመጀመሪያ እግዚአብሔር መጨረሻውን የተናገረው አይደለም። እሰጥሃለሁ እሰጥሃለሁ። ቻሌንጁን አልነገረውም። ጉድጓድ ስትቆፍር የሚደፍኑ እንዳሉ አልነገረውም። ግን ሰውዬ ምን ሆነ? ድርሻውን ተወጣ። ወገኔ እግዚአብሔር ባሪያዎች ባላችሁበት ስፍራ ድርሻ አላችሁ። ስለ ኪዳን ቃሉ የእናንተ ድርሻ አለ። ድርሻሽ ምንድነው? ካንቺ ሊፈልገው ምንድነው? መታዘዝን ነው። ታድርጊ ያለሽን ማድረግ መታመን ነው። ስፍራሽን ያስለቅቁ ሲሉ ማንም ይሁን አለቅም ብለሽ በጸሎት ተመቀመጣለች። ሮቦት በቁፋሮ የሚገኝ በረከት፣ ሮቦት በቻሌንጅ የሚገኝ በረከት። ስፍራ ያልነቀሰ ሰው የሚያገኘው በረከት ምን እንደሚከተል ሮቦት ይባላል። ዛሬ ስለ ሮቦታችሁ ያላችሁን በዚህ ቃል ተስፋ ሮቦት ምንድነው? በቻሌንጅ በቁፈራ የሚገኝ በረከት። አሜን አሜን። እግዚአብሔር ይፈልጋል፣ ወደ ዲስቲኒ ሊያደርስ ይፈልጋል። ግን ስፍራህን አለመልቀቅ ያንተ ቦታ ነው። ቻሌንጅ ሲመጣ እግዚአብሔር ሆይ እንዲህ ብለህ ነበር አትበል። ቻሌንጅ የለም አላለም፣ ምድዳ የለም አላለም፣ ውሃ ጥም የለም አላለም፣ እባቦች የሉም አላለም። ካንተ ጋር ሆናለሁ ነው ያለ። አሜን አሜን ሃሌሉያ። ከዛ በኋላ ሮቦት አለይና አልተጣሉ። አሜን። የማይጣሉበት አንተን የማይከራከሩ ጨክነ ከቆፍ ቻሌንጅ ሳትፈራ ከቀጠል በመንፈስ ከፍታ ቢሆን በምድራዊ በረከት ቢሆን እግዚአብሔር ወዳለው ቦታ ትደርሳለህ። አሜን አሜን። እግዚአብሔር ወደ ተናገረው አሜን ደርሳለህ። የሚለቅስ ግን ይላል አንዴ መንፈስ ቅዱስ እንዲያል ስፍራውን የሚለቅሰው ሰዎች አስጨነቁኝ። አንድ ምስክር ነገራት። ሰዎች በቤተሰብ ጉዳይ ነው በሆነ ነገር አስጨነቁኝ። ከዛ በቃ ጌታ ሆይ እኔ እንዲህ አደርጋለሁ ስለው እንዲህ አለኝ፣ አስደነገጠኝ። ስፍራውን የሚለቅሰው ጎጆዋን ጥላ እንደምትሰደድ ወፍ ነው አለ። ከዛ እንዲህ አለ፣ አይ አለቅም። እንደውም ትዝ ይለኛል፣ አንቺ እግዚአብሔር በእኛ ጉዳይ ምን አገባው አሉ። አይ እኔ አትሂጂ ብሏል እግዚአብሔር አለ። ስፍራውን የሚለቅሰው ጎጆዋን ትቶ እንደምትሰደድ ወፍ ናት። ቻሌንጅ ቦታህን እንዳያስለቅቅ፣ ቻሌንጅ ቦታሽን እንዳያስለቅቅሽ። ምክንያቱም ከቆፈርሽ ነው ወደ ሮቦት የምትገቢ። የሆነ አገልጋይ ስለጸለየልሽ ብቻ አይደለም፣ የሆነ ጉዳይ ባንቺ ውስጥ ስለመጣ አይደለም። እግዚአብሔር ፐርሰናል ነገር ነው ዛሬ የሚናገር። ፐርሰናል አንቺ ጋር አለ ጌታ